የተከበራችሁ አድማጮቻችን ከዚህ በመቀጠል ወቅታዊ ዘገባ እንቃኛለን። ባልደረቦቻችን ወርቅነሽ እሸቴን ሰጠኝ ዘመነ ጋር በመሆን ወቅታዊ ዘገባዎችን ስንጀምር በአዛ ጦርነትም የህይወት መስዋዕትነት የሚከፍሉ ወታደሮች ቁጥር በየጊዜው መጨመርና ጦርነቱ መስፋፋት እንዴት ይታያል? ወርቅነሽ አመሰግናለሁ ይሻያው። አዎ እንግዲህ የጦርነቱ ሁኔታ ጦርነቱ እየተስፋፋ ነው። የህይወት መስዋዕትነት የሚከፍሉ ወታደሮች ቁጥርም በዛው ልክ መቼም እንግዲህ ጦርነት በቀጠለ ቁጥር የሚከፈለው ዋጋም ከፍ እያለ ነው የሚሄደውና ዛሬም እንግዲህ ያው በዜና እንዳቀረብከው እንደሰማነው 3 የግባቴ ክፍለ ጦር አባላት 3 ወታደሮች የህይወት መስዋዕትነት ከፍለዋል። በአዛ ሊኦር ሽታይንበርግ የ20 ዓመት የፔታቲክቫ ነዋሪ ነው። ኦፌክ ብርሃኔ የ20 ዓመት ወጣት፣ ኦሜር ቫን ገድለርጋም የ22 ዓመት ወጣት እንግዲህ 3 ወታደሮች። ሊኦር የያቪኔ ነዋሪ ነው። ይቅርታ ኦፌክ ብርሃኔ የያቪኔ ነዋሪ ነው። ኦሜር ደግሞ የማሊያ ዶሚም ነዋሪ ናቸው። በአጠቃላይ እስካሁን ድረስ እንግዲህ ይሄ የብረት ሰይፍ በተሰኘው ጦርነት ጥቅምት 7 ቀን 2023 ዓ.ም የተጀመረው ጦርነት በዚህ ጦርነት 861 ወታደሮች ብቻ እንግዲህ የህይወት መስዋዕትነት እንደከፈሉ ነው መረጃዎች የሚያመለክቱት። ጦርነቱ አሁንም እያለቀ አይደለም። ምንም የጦርነቱ መጨረሻ የሚያመላክቱ ነገሮች የሉም። የተጠለፉ ዜጎች ጉዳይም ያው እንግዲህ በሰፊው እንመለከተዋለን። ያው አንዱ ትልቁ ምክንያት ነው። እነሱ ነገር ጫፍ ላይ መጨረሻ ላይ ካልተደረሰ ጦርነቱ እንደሚቀጥል ነው የሚታወቀውና ጦርነቱ ከባድ ዋጋ እያስከፈለ ነው። በመከላከያ ሰራዊቱ በኩል በኢኮኖሚ በምን ብትለው፣ በተለይ ግን በሰው ህይወት በመከላከያ ሰራዊቱ ህይወት ላይ የሚከፈለው ዋጋ በጣም ከባድ ነው። እንግዲህ ለሀገር ለወገን ብለው የወጡ ልጆች በ20 ዓመት በ19 ዓመት የእድሜ ክልል የሚገኙ ልጆች ሳይመለሱ እየቀሩ ነውና የሚያሳዝን ሁኔታ ነው ያለው። በቀጣይነት እዚህ ላይ የሚጨምረዋል። ወደ ቀጣይነት ከማለፍ ፊት ይሻያው አሁን የሐማስ ድርጅት እስላም ጃድም ይዘውት ያለው እነዚያውን 3 ወታደሮች የተገደሉት ፊት ለፊት በተደረገ ውጊያ አይደለም፣ በተጠመደ ፈንጅ ነውና ጠላት አሁን ያንን አካባቢ በማጥናት ፈንጆችን የሚጠምዱበት ሁኔታን ተመልክተናልና ሌላ ወታደራዊ ተሽከርካሪ በሳት በጋየበት ጊዜ ያንን ለማዳን የሄዱት ናቸው። እነዚህ ሁለቱ እንዲያውም በተዋጊ ወታደሮችም ቢሆንም በሕክምና ክፍል የሚሰሩ ናቸውና አሁን ምንድነው ሐማሶች ባለፈውም የተገደለው ወታደር በተመሳሳይ ሁኔታ ነው ይዘውት ያለው ስልት ምንድነው ፊት ለፊት ከመዋጋት ይልቅ ፈንጆችን ማጥመድ ነውና የመከላከያ ሰራዊቱ መቼም ጸረ ፈንጅ እንቅስቃሴ ማድረግ ነበረበት። ከዛ በፊት እርግጥ ገና በመጣራት ላይ ነውና ጠላት ያካሄዱን እየቀየረ ያለበትን ሁኔታ ተመልክተናል። በፊት እንግዲህ በጸረ ታንክ ሚሳኤል ሲዋጉ ነበረ፣ ያጥፍተው መጥፋት ብዙ ነገሮች ነበሩ። አሁን ደግሞ አጥምደው የሚሄዱበት ሁኔታ ከሩቁ ነው የሚቆጣጠሩበት ሁኔታ አለና ይሄ በጣም የሚያሳዝን ነው። የእስራኤል መከላከያ ሰራዊት ወደ ጋዛ በምድር ጦር ካስገባ ጀምሮ ወደ 419 ወታደሮች ነው የህይወት መስዋዕትነት የከፈሉ። ቅድም ወርቅነሽም እንደጠቀሰችው 861 ወታደሮች በአጠቃላይ እስካሁን የህይወት መስዋዕትነት ከፍለዋል። የእግረኛው ጦር ከገባ ጀምሮ ግን 419 ወታደሮች ነውና የቆሰሉት ደግሞ 5921 አካባቢ የሚሆኑ ናቸውና እየተከፈለ ያለው መስዋዕትነት ቀላል አይደለም። እንዲያውም ጦርነቱን ያክል ጊዜ ወስዶ አሁንም መስዋዕት መቀጠላችን ለምንድን ነው የሚሉ ድምጾች እየተበራከቱ ነው። ሰውም አሁን በፊት 3 ሰዎች ተለቀቁ ስንል የነበረው ታጋሾች ተለቀቁ ስንል ነው። በየቀኑ ደግሞ አሁን ተሰዋ ከሌ ተሰዋ የሚለው በጣም በሀዘን ውስጥ የሚከት ነውና በዚህ አጋጣሚ እንግዲህ ለቤተሰቦችን መጽናናት እንመኛለን። የኦፌክ ብርሃኔን ቤተሰብ ለማናገር እንሞክራለን ወደኋላ። እሺ፣ በቀላል ነገር አይደለም በእውነት መጨረሻ ሊኖር ያስፈልጋል። በዚህ ላይ እንግዲህ አንዱ አካል ነው እንግዲህ ያሸንፋል ወይም ይሸነፋል። ብዙ ጊዜ እንደዚህ መቀጠል የለበትም። በእስራኤል ታሪክ ከዚህን ያህል ጊዜ ብዙ ጊዜ ጦርነት የተካሄደው ለመጀመሪያ ጊዜ ይህ የያዝነው ጦርነት ነው እና እስካሁን በተለያዩ ግዛቶች ጦርነት ተካሂደዋል። በእስራኤል ድል አድራጊነት ነው የተፈጸመ። እንግዲህ እግዚአብሔር ይርዳን።
ወደ ቀጣዩ ርዕሰ ጉዳይ ስናልፍ ያው በሐማስና እስላም ጅሃድ ድርጅቶች የተጠለፉትን 58 ዜጎችን ለማስለቀቅና ወደ የቤታቸው ለማስመለስ የሚደረጉ ጥረቶች እንዴት ይታያሉ ወርቅነሽ? የድርድሩ ጉዳይ አሁን አስቸጋሪ ነው። ዊትኮፍ ያቀረቡት የድርድር ሀሳብ አለ ተብሎ ነበር። መጀመሪያ እንደምናስታውሰው በሐማስ በኩል ተቀባይነትን አግኝቷል ተብሎ ከዋለ ካደረ በኋላ ደግሞ እንደገና እስራኤል አዲስ የቀረበ ስምምነት አለ ተብሎ ስትቀበለው ሐማስ እንዳልተቀበለ እያሳወቀ ነው። በሁለቱም አካል አሁን የተጠለፉ ዜጎችን ለማስለቀቅ ግስጋሴ እየታየ እንዳልሆነና በአስቸጋሪ ሁኔታ እንዳለ ነው የሚታወቀው። ሐማስ እንግዲህ እንደምናየው የሆነ በስልት መሄድ ይመስላል። የተጠለፉ ዜጎችን የሚለቀቁበት ስምምነት ሲቀርብ እስራኤል ማተቀበለው መስሎ ከታየው አንዳንዴ የመቀበል አዝማሚያ ያሳይና አይ በእኛ በኩል ማተቀብለነዋል፣ እስራኤል ናት ጦርነቱን ለማቆም ዝግጁ ያልሆነች የሚል ሀሳብ በተለይ በአረብ ሀገር መገናኛ አውታሮች ከተሰራጨ በኋላ እንደገና ደግሞ እስራኤል የምትስማማበት አይነት አቅጣጫ ሲኖር እንደማይስማማ ያሳውቃልና ሐማስ ራሱን ለማቆየት ድርጅቱን ለማቆየት ስልታዊ አካሄድ እየሄደ ነው የሚመስለውና በጣም አስቸጋሪ ነው። የተጠለፉ ዜጎችን ለማስለቀቅ ያለው ድርድር እንግዲህ ብዙም ግስጋሴ እየታየበት አይደለም። ተጨማሪ ያው መቋጫ አሁን ምንም እንግዲህ በሁለቱም ወገኖች ሐማስም የእስራኤል መንግስትም እንግዲህ ቁርጥ ያለ ውሳኔ መወሰን የሚያስፈልጋቸው ጊዜ ያለ ይመስላል። ሰውም እየተሰላቸ ነው። ዜጎችም ይሄ ቤተሰቦችም የታጋች ቤተሰቦችም ተስፋ እየቆረጡ ነውና እንግዲህ በመንግስት በኩል ትንሽ ቆፍጠን ያለ ውሳኔ የአሜሪካም ጫና ቢኖር ምናልባት ነገሮች ሊለወጡ ይችላሉና ጦርነቱ መቀጠሉ መስዋዕትነት መቀጠሉ የዛን ያክል ደግሞ የተጠለፉ ዜጎችን የማስመለስ ሂደቱ መራቁ በጣም እያሳዘነ ያለበት ሁኔታ ነው ያለ። ሻያ ወደ ቀጣዩ በየጊዜው ምንም እስካሁን ያላበራ የሚሳኤል የረጅም ርቀትም ዘግዛጊ ሚሳኤል እያጠቁ ነው ያሉን ከእስራኤል በ2000 ኪሎ ሜትር ርቀት በምትገኘው የመን በየጊዜው ሚሳኤል እየወነጨፉ ነው። የሁቲ አማጽያን ለእስራኤል ሰላምና ደህንነትን ስጋት መሆናቸው እንዴት ይታያል ሰጤ? ይሄ እንግዲህ የሁቲ አማጽያን እንደውም ከጋዛ ሰርጥ አሸባሪዎች የበለጠ አሁን ሰላምና ደህንነታችን እየነሱን ነው ማለት ይቻላል። በትላንትናው ሌሊትም በኢየሩሳሌምና አንዳንድ አካባቢዎች ያየንበት ሁኔታ አለና አሁን የተኩስ አቁም ስምምነት ሆኖ የተጠለፉ ዜጎች መለቀቅ ከጀመሩ እዛ በኋላ ደግሞ ጦርነቱ ከጀመረ በኋላ ወደ 45 ሚሳኤሎችን ነው የተኮሱ። 5 የሚሆኑት በመንገድ ላይ እንዳሉ በሳውዲ አረቢያም በሌላም የፈነዱበት ሁኔታ አለ። ሌሎች ግን ወደ እስራኤል አቅጣጫቸውን ብለው በእስራኤል አየር መቃወሚያ የተመቱበት ሁኔታን ነው እንግዲህ የተገነዘብ ነውና ይሄ ቀላል አይደለም። የሁቲ አማጽያን በጣም ችግር እየፈጠሩ ነው። በየጊዜው በሚሊዮን የሚቆጠሩ ዜጎችን እያሸበሩ ነው። በተለይ የአሜሪካ ግን ከሁቲ አማጽያን ግን በተናጠል ስምምነት ማድረጓ እስራኤልን አጋልጣ ሰጣለች የሚል እምነት ነው ያለኝና የአሜሪካ አካሄድ ጥሩ አልነበረም ማለት ይቻላል። እዚህ ጋር አሜሪካ አብራ ተጨምራ የሁቲ አማጽያንን ብትዋጋ ኖሮ የሁቲ አማጽያን ይህን ያክል ኃይል አይኖራቸውም። አሁን ለሁቲ አማጽያን ማን ነው በትክክል የጦር መሳሪያውን ሚሳኤሉን የሚያቀብለው የሚለው ኢራን ይባላል እንጂ ሌሎችስ የእስራኤል ጠላቶች የአረብ ሀገራት አሉ። አንዳንድ እስራኤል እንድትኖር የማይፈልጉና እነሱስ እያቀበሉ እየሰጡ እንደሆነ ማን ያውቃልና ብዙ ችግር አለ። እዚህ ላይ የሁቲ አማጽያንን በምን መልኩ ነው እስራኤል ልታስታግሳቸው የሚችለው? ጦርነት በማጥቃት ከሆነ እስራኤል ካሁን በፊት በተደጋጋሚ ጊዜ እርምጃ ብትወስድም የሁቲ አማጽያን ከጥቃት አልተቆጠቡምና የሆነ ዓለም አቀፋዊ መፍትሄ ወይም ደግሞ እነሱ እንደሚሉት የጋዛው ሰርጥ ጦርነት መቋረጥ ሲችል እኛም እናቋርጣለን እንዳሉት ከዛ ውጭ ከሁለት አማራጭ አንድ ጦርነቱ ሲቆም እነሱም ሊያቆሙ ይችላሉ። በሌላ በኩል ደግሞ እስራኤል ጥቃት ከፍተኛ በሚሆንበት ጊዜ ሊያቆሙ ይችላሉ እንጂ አሁን ባለው ሁኔታ በእውነት ዜጎቻችን እኛን ሁላችንም እኔ እንደውም በትላንትና በአጋጣሚ መንገድ ላይ ነበርኩና ሰው መኪና እያቆመ ነው ሲጸለል ያየሁት ራሱን ለማዳንና በጣም አስቸጋሪ ሁኔታ ነው። የዕለት ከዕለት ህይወታችን እየረበሹ ነው። ወርቅነሽ ትናንት ማምሻውን የብርሃነ የሰኔ ማይረር በሀግ ሽቦትን ስናከብር በሰላም አሳልፈን ማታ አካባቢ ማምሻውን ወነጨፉብን የረጅም ርቀት ተምዘግዛጊ ሚሳኤል። በእርግጥ የአየር ኃይላችን ጸረ ሚሳኤል አውድሞታል፣ አምክኖታል በአየር ላይ እንዳለ። እንዴት ነው የሁቲ አማጽያን ኃይሎች በየጊዜው ወደ እስራኤል በሚወነጭፉት ጊዜ ምንም በሰው ላይም ጉዳት እያደረሰ አይደለም፣ ግን
እነሱ የሚያስቡት በዛን ሰዓት የማስጠንቀቂያ በጮኸ ጊዜ የእስራኤል ሕዝብ ደህንነቱን ለመጠበቅ ሲል ወደ ሚቅላጥ፣ ወደ መጠለያ፣ ወደ መከላከያ፣ በውጭ ያለ ሰው ደግሞ መኪናውን አቁሞ ከአቧራ እንትን ላይ በደረቱ ይወድቃል። ይሄ እንደነሱ ይህን የማድረግ እንደ ማሸነፍ አዩት እንዴ? እውነቱን ለመናገር የሁቲ አማጺ ቡድን በእስራኤል ላይ ያደረሰው ተጽዕኖ ቀላል አይደለም። በጣም እየተፈታተነ ነው ማለት ይቻላል። ግን ምክንያቱ ምንድን ነው? ቅድም ሰጠኝም እንደጠቀሰው እስራኤል በጋዛ ሰርጥ የምታካሄደውን ወታደራዊ እርምጃ ካላቆመች እኛም ያው ለጋዛ ፍልስጤማውያን ገዛ ስለምናደርግ በዛ ምክንያት ሚሳኤል መተኮሳችን አናቋርጥም ነው። እንደው አሁን ሐማስን እንደምናውቀው እንግዲህ የእስራኤልን ህልውና የማይፈቅድ የማያምን በእስራኤል ህልውና እስራኤል እንድጠፋ የሚፈልግ ባገኘው አጋጣሚ ሁሉ እስራኤላውያንን ይሁዲን የሚጨፈጭፍ ነው። አይተነዋል። እንግዲህ በጣም እንግዲህ የጀርመኑ ናዚ ጭፍጨፋ በኋላ ዘግናኝ የሆነ ጭፍጨፋ በህፃናት በማንኛውም የዕድሜ ክልል በሚገኙ ሴቶች፣ ወንዶች የደረሰውን ስቃይና ጭፍጨፋ ጥቅምት 7 እናስታውሳለን። እጅግ ከባድ ነበር። ምንም አሁን ዓለም እየረሳው ቢመጣም ሐማስ አሁንም ራሱን ለማቆየት ራሱን ለማኖር በሚያደርገው ጥረት ቢኖር እንደገና ሌላ ደግሞ ጥቅምት 7 ፈጥረህ መጥተህ እስራኤልን አጥፋ ብሎ እድል መስጠት ነው እና እንደው በእስራኤል በኩል መከላከያ ሰራዊቱ የሚከፍለው ዋጋ፣ የጦርነቱ መቀጠል አሰልቺ ቢሆንም ግን ሐማስ በአሁን በህይወት ከቀጠለ ድርጅቱ ማለት ነው ድርጅቱ እንዳለ ከኖረ ሌላ ጥቅምት 7ን መጠበቅ ስለሚሆን የሚካሄደው ጦርነት እንግዲህ የጦርነቱ ውጤቱ አስከፊ ቢሆንም ግን ለእስራኤል ህልውና ሲባል ጦርነቱ በዚህ ቢቆም እንደገና ሌላ ጥቅምት 7ን መቀጠል ነውና ሁቲም እንግዲህ ሂዝቦላም ነበር፣ አሁንም አለ እናስታውሳለን። ኢራንም ሐማስን በመደገፍ በእስራኤል ላይ የሚያደርጉትን ዛቻ፣ ጥቃት አይተናል፣ እናውቃለን፣ ይቀጥላልም። እስራኤል ግን መቼም ይህን ሁሉ ነገር ቅድም ሰጠኝ የሁቲ አማጺ ቡድን አሜሪካ ያው እሷ ተስማምታ እስራኤልን ወደ ጎን ተወቻት ብሏል። እስራኤል እንግዲህ አሜሪካም ሆነች ሌላ አጋር ሀገራት በእርግጥ ከአሜሪካ የበለጠ ወዳጅ የለም ለእስራኤል። በተለይ በዚህ በጦርነት ታሪክ በመካከለኛው ምስራቅ ባሉት ጠላቶቿ ታሪክ ላይ እስራኤል ግን ዞሮ መቼም እስራኤል እዚህ ላይ ልብ ማለት ያለባት ትልቅ ነገር ይኖራል። መጀመሪያ ራሷን የመከላከል መብት አላት። ራሷን ሐማስም ኖረ የሁቲ አማጺ ቡድን አሁን በቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ አካባቢ ያው እንግዲህ ያደረሰውን ጥቃት ሙከራ እናስታውሳለን። ተሳክቶለታል። በርካታ አየር መንገዶች በረራቸውን አቁመው ነበር። ይህ እንግዲህ በእስራኤል ኢኮኖሚ ላይ የሚፈጥረውን ጫና እናውቃለን። አሁንም ድረስ እንዳቆሙ አሉ፣ የሚቀጥሉም አሉ። የተወሰነ ጊዜ ገደብ የሰጡ አሉ እስከዚህ ብለው አሁንም እየዛተ ነው። አሁን ደግሞ ያ ብቻ ሳይሆን ምንድን ነው ያለው ትናንት ምሽት ባስተላለፈው መልእክት የአማጺ ቡድኑ ቃል አቀባይ በእስራኤል ውስጥ የምትገኙ የውጭ ሀገር ባለሀብቶች፣ ኢንቨስተሮች፣ ባለሀብቶች መውጣት አለባችሁ። ገንዘባችሁ ወይም ድርጅታችሁ እስራኤል ውስጥ ያለው ድርጅታችሁ አደጋ ላይ ይገኛል፣ እናጠፋዋለንና እየለቀቃችሁ እንድትወጡ እናሳስባለን የሚል መልእክት አስተላልፈዋልና እንግዲህ ይህን መልእክት ሙሉ በሙሉ ሁሉም አይቀበሉት ማለት አይቻልም። ምናልባት እንግዲህ የሚሳኤል እንዲሁ እንደው ከማክሸፊያ ከራዳር ውጭ ሆኖ የሆነ ቦታ ላይ አደጋ ቢያደርስ ከባድ ነው የሚሆነው ጉዳቱና ይሄን መልእክት እውነት ነው ብሎ ማይቀበሉ ሁሉም አይኖሩም ማለት አይቻልምና የሁቲ አማጺ ቡድን ለእስራኤል እውነትም ከባድ ፈተና ሆኖ ነው ያለው ለማለት ነው። በቀጣይነት ደግሞ ስናልፍ ያው ከዛው ከደህንነት ጋር በተያዘ ነው የኢራን በኒውክሌር ቦምብ እቅዷ ዙሪያ ከአሜሪካ ጋር የምታካሄደው ድርድር እንዴት ይታያል? በዜና ወጃ ተጠቅሷል። ዶናልድ ትራምፕ እንዴት ነው የኡራኒየም ይሄ እንግዲህ ለዚህ ለኒውክሌር ጦር መሳሪያ መስሪያ ግባት የሚሆን የኡራኒየም ንጥረ ነገር ይባላል እና ማብላላት እንግዲህ ብዙ ጊዜ ስለሚወስድ ነው ያው በዘመናዊ መልኩ ያንን ማብላላት አለባቸው እና እንዲያውም አሜሪካ ልትፈቅድ ትችላለች የሚል ሁኔታ ኑሮ በዜናም ተመልክተዋል እና ፕሬዝዳንቱ እንዳስተባበሉ ነው። ነገር ግን አይሆንም ማለት አይቻልም። ምክንያቱም ከኢራን ጋር አሜሪካ ሰላማዊ ግንኙነት መፍጠር ከፈለገች ምናልባት ለሰላማዊ ብላ የኡራኒየም ንጥረ ነገር እንዲብላላ የምትፈቅድበት ሁኔታ ሊኖር ይችላል። ይህ ደግሞ ቀስ ቀስ እያለ ወደ ኒውክሌር ጦር መሳሪያ ሊመጣ ስለሚችል አደገኛነቱ ቀላል አይደለም። ባለፈው ሳምንትም እንግዲህ ዓለም አቶም ተቆጣጣሪ ድርጅት ያወጣው ሪፖርት አለ። ኢራን የኒውክሌር ጦር መሳሪያ ለመስራት የሚያስችል የኡራኒየም ማዕድን አብላልታለች የተባለበት ሁኔታ አለና
አደገኛ ነው። ውይይቱ ቀጥሏል። አሜሪካ እንዴት ነው ልትስማማ የምትችለው የሚለውም ሌላ እንትን ነው፣ ግልጽ ያለ ነገር የለውም እና እስራኤል ግን በፍጹም ኢራን የኒውክሌር ጦር መሳሪያ ባለቤት ልትሆን አትችልም እኔ እያለሁ እያለች ፉከራዋን በመሪዎቿ በኩል በየጊዜው እንሰማለን። እንዴት ነው የምታስቆመው የሚቻለው የሚለው ነው አሁን ትልቁ ጥያቄና አሁን የሁቲ አማጽያንም እያየን ነው፣ የሂዝቦላ ድርጅትንም አይተናል። ኢራን ስትጨመር ደግሞ ምን አይነት ነገር ሊኖር ይችላል ሌላ ጉዳይ ነው፣ በየጊዜው የሚታይ ነው። የአሜሪካና የኢራን የውይይት ሁኔታ አንድ ደረጃ ላይ ከደረሰ በኋላ የሚመጣው ለውጥ ነው እንግዲህ ትልቁ ያለው ነው። ባጭሩ እንደው እዚህ ላይ የሆነ ነገር ለማለት ይሻያው ትራምፕ እንግዲህ ጉዳይ በተመለከተ ትሩዝ በተባለው ማህበራዊ ድረገጽ መግለጫ ሰጠዋል። ግን አክሲዩስ የተባለው መገናኛ አውታር ለኢራን ትራምፕ የተወሰነ በጣም በዝቅተኛ ደረጃ ዩራኒየም ንጥረ ነገር እንድታብላላ በስምምነቱ ተፈቅዷል የሚል ዘገባ አውጥቷል። ትራምፕ ግን ትሩዝ በተባለው ማህበራዊ ድረገጻቸው በሳቸው ቁጥጥር በሚገኘው የሳቸው ነው እንግዲህ ሀብት ባለቤትነቱ ይሄ መገናኛ ድረገጽ ይሄን ነገር አልጠቀሱም ተብሏል። አልጠቀሱም። ለመገናኛ አውታሮችም ዝርዝር ሁኔታ አንሰጥም ስለ ስምምነቱ። ግን ኢራን ልትቀበለው የምትችለው የስምምነት ሰነድ ቀርቧል፣ በዊትኮፍ አማካኝነት ቀርቦላቸዋል። ልትቀበለው ትችላለች ለራሷ ጥቅም ስትል፣ ዝርዝር ሁኔታውን ግን ለመገናኛ አውታሮች አናሳውቅም ብለዋልና እንደተባለው ምናልባት ኢራን በተወሰነ ደረጃ የኡራኒየም ንጥረ ነገር የምታብላላበት ስምምነት ላይ ሊደረስ ይችላል እየተባለ ነው የሚወራው። እንግዲህ ምክንያት አድርጋ የኒውክሌር ጦር መሳሪያ አትገነባም ወይ ሌላ ጥያቄ ነው። ሰጠኝ እንዳለው እስራኤል ሲሄን ነገር እንዴት ትመለከተዋለች? ምናልባት በቅርብ ጊዜ የምናየው ነገር ይሆናል። አዎ ፈታኝ ነው። በእርግጥ ለልማት ለሲቪል ለወታደራዊ ትጥቅ ሳይሆን ምናልባት በአሜሪካና በኢራን መካከል ስምምነት ላይ ከደረሱ ለእስራኤል ፈተና ነው የሚሆነው። እንዴት ታየዋለሽ? በቀጣይ እንከታተላለንና ወደ አመሰግናለሁ። እናመሰግናለን። በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ ለወገን አለኝታ ለሀገር ባላደራ በሀገር ሁሌም የምኮራ ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ ባህሩን ቀዝፌ በርሬ እንደንስር ለወከልኩት ወገን በስራት የማበስር መቼም ሳላዳላ ለማንም ሳልወግን